ሰላም ጤና ይስጥልኝ የሃናንያ መጽሐፍ ቅዱስ ትምህርት ቤት ወዳጆቻችን ቤተሰቦቻችን በጌታ ስም ሰላም እላችኋለሁኝ እግዚአብሔር ምሕረቱን አበዛልን ጸጋውም ተትረፈረፈ የዚህ ውጤት እንዲባለው ሁኔታ መከሰት እንድንችል አደረገን ከኔ ጋር እንግዲህ ለባለፉት 2 ሳምንታቶች ልንማማር የጀመርነው ዛሬ ሶስተኛው ክፍለ ጊዜ ጋር ምንገኝበት የትምህርታችን ማውጠንጠኛ ወይ ማጠንጠኛ ነገረ ክርስቶስና ነገረ ድነት በፈረንጅኛው አንደበት ክሪስቶሎጂና ሶተሪዮሎጂ እንምንጠራውን ማየት ጀምረናል ሁለቱን ክፍለ ጊዜ ታስታውሱ እንደሆነ የዋነኛው የትምህርታችን ማጠንጠኛ የሆነው ለመጽሐፍ ቅዱሳዊው የነገረ መለኮት አስተምሮት ምክንያትና ሰበብ የሆኑትን በጥንት በቤተክርስቲያን ታሪክ ውስጥ የተከሰቱ ጉባኤዎችን ለጉባኤዎቹ ደግሞ ምክንያት የሆኑትን የነገረ ክርስቶስ ኑፋቂዎችን እነሱን ስንመረምር ለዛም የሰጡትን የቤተክርስቲያን መሪዎችን ምላሽና እርምጃ ስናይ ነበር በዋነኝነት እናያቸው የጀመርናቸው ከጠቅላላ ከሰባቱ የቤተክርስቲያን ጉባኤ ወይ ኢኩሜኒካል ካውንስል ከመንላቸው ሶስቱ ብቻ ከነገረ ክርስቶስ ጋር የተወዳጁ ስለሆኑ እነሱ ላይ ነው ፎከስ ማድረግ የጀመርነው እነዚህ ሶስቱ ጉባኤዎች የኒቄያ ጉባኤ የኤፌሶን ጉባኤና የኬልቄዶን ጉባኤ የሚባሉና እነዚህ ሶስቱን የፈለግንበት ምክንያት የነዚህ የሶስቱም የጉባኤው ማጠንጠኛ ወይ የጉባኤው መጠራት ዓላማ በነገረ ክርስቶስ ላይ የተፈጠረውን አቧራ ወይ ደሞ ሱት አስተምሮ ለመመለስ ለማከም በማሰብ ነው በመጀመሪያው የኒቄያ ጉባኤ ላይ የተከሰተው አስተምሮ በአሪዮስ የተነሳ እንደምታሳውሱት የክርስቶስን የመለኮትነት ፍጹምነትንና ከአብ ማነስን አስመልክቶ ላነሳው ስንኩል ሐሳብ ወይ ደሞ ሱት ሐሳብ በወቅቱ እንዴት ምላሽ እንዳገኘ ስናይ ነበር የመጀመሪያው ጉባኤ ሲነሳ ሁሌ ማሰብ ያለባችሁ የክርስቶስ መለኮትነት ፍጹም አለመሆንና ከእግዚአብሔር ጋር አለመስተካከል በተደራቢነት የሥላሴም ችግር ይነሳል ባለፈው እንዳልኩት ከሥላሴ አካላት በአንዱ ላይ ስንስት ወይ ዝንፈት ያለበት ትምህርት ስናመጣ ጠቅላላ የሥላሴም አስተምሮ አደጋ ላይ ይወድቃል ወይ የገደል ጫፍ ላይ ይቆማል አብሮ የሚሄዱ ማይነጣጠሉ ጉዳይ ስለሆነ ስለዚህ በመጀመሪያው የኒቄያ ጉባኤ ላይ የክርስቶስ ጉዳይ ሲነሳ አብሮም የሥላሴ ጉዳይ ለብቻው ደግሞ የመንፈስ ቅዱስም ጉዳይ ይነሳል አክቹሊ የመንፈስ ቅዱስን የመለኮትነት ክህደት የተፈጠረው በማሲዶን የሚባል ወይ መቄዶንያ የሚባል ሰው እንደሆነ እናውቃለን አሪዮስ ጋር ብዙም የጎላ ባይሆንም ኤኒዌይ በዋነኝነት ከክርስቶስ ጋር በተገናኘ አሪዮስንና የኒቄያን ጉባኤ እናስበዋለን ሁለተኛው የኤፌሶን ጉባኤ ላይ የንስጥሮስ ትምህርትን ባለፈው ሁለተኛው ክፍለ ጊዜያችን ላይ ስንመለከት ነበር ንስጥሮስ ለመወገዙና ከቤተክርስቲያን ለመሰናበቱ ምክንያት የሆነበት ትምህርት ሶስት ነው በዋነኝነት አንደኛ ክርስቶስ ሁለት አካል ሁለት ባህሪ ያለው የሚለው እንደሆነ አሳይቻችኋለሁ የሁለተኛውን ክፍለ ጊዜ ያላያችሁ ሰዎች መለስ ብላችሁ እንድታዩ ማበረታታት ፈልጋለሁ አዲስ ሰዎች ምናልባት ካላችሁ የዛሬውን ትምህርት ተያይዞ እንዲሄድን የሚያስፈልገው አንድና ሁለትን ላየ ሰው ነው ወይ ደግሞ የሚረዳው አንድና ሁለትን ላየ ሰው ነው የዛሬው ጠቃሚነቱ የሚጎላው የንስጥሮስ ሁለተኛው አስተሳሰብ ክርስቶስ በማርያም ማህፀን ውስጥ ሰው ብቻ እንጂ አምላክ አልነበረም የሚል ነው እና መለኮትነቱ የት ጀመረ ይለናል በዮሐንስ በዮርዳኖስ ወንዝ ሲጠመቅ የመለኮትነትን ክብርና ማንነት ወይ ባህሪ ተጎናጸፈ መስቀል ላይ ደግሞ በዋለበት ጊዜ መለኮት ጥሎት ሄዷል ስለዚህ ከማርያም የተወለደው ሰው የሆነው ኢየሱስ ነው መስቀል ላይ የሞተው ሰው የሆነው ኢየሱስ ነው ይሄንን መቀበላችን በነገረ ድነት ላይ የሚያመጣው ትልቅ ችግር ሊኖር እንደሚችል ኋላ ነገረ ድነትን ክሪስቶሎጂ እንደጨረሱኝ ሳስተምር አሳያቸዋል ይህንን የክርስቶስን የፍጹም መለኮትነት ክህደትን ምንቀበል ከሆነ ነገረ ድነት ላይ የሚያጠላው ጥላ ምንድነው አደጋው ምንድነው እንደው ከጉንጭ አልፋ ንግግርና ክርክር ባለፈ በነገረ ድነት አስተምሮት ላይ ህይወት ላይ በዚህ በረከታችን ላይ የሚያጠላው ጥላ አለ እሱን ወደፊት የምናየው ይሆን ሶስተኛ ንስጥሮስ ያነሳው አስተምሮ ቀጥታ ከማርያም ጋር የሚገናኝ ነው እግረ መንገድም የክርስቶስን መለኮትነት ጥያቄ ውስጥ የሚከት ነው ምንድነው ብሎ ያስተማረው ማርያም መለኮትን አልወለደችም ወላዲተ አምላክና እመብርሃን የሚባል ስያሜ ለማርያም ሊሰጣት አይገባም አምላክ ከሷ አልተወለደም በማርያም ማህፀን ውስጥ ያደረው ሰው የሆነው ኢየሱስ ትስብቱ ብቻ ነው ሰውነቱ ስጋው ብቻ ነው ስለዚህ እነዚህ አይነት ስያሜዎችን የመለኮት ተሸካሚ ነች የሚለው ስያሜ በፈረንጅኛው አንደበት ወይ በግሪኩ ቴዎቶኮስ ያልነው ቴኦ ማለት አምላክ ነው ቴዎቶኮስ መለኮትን የተሸከመች የሚለውን ስያሜ መጠቀም የለብንም እናሳ ሲባል ቴዎቶኮስ ሳይሆን ክርስቶቶኮስ ሰው የሆነውን ኢየሱስን በማህፀኗ ያሳደረች ለሰው ለሆነው ለኢየሱስ ማህደር የሆነች ብለን ነው መስጋት ያለብን የሚለውን አነሳ ለዚህ የኬልቄዶንና የኤፌሶን ጉባኤ ውሳኔ አስተላልፈዋል እሱ ሳላነሳ በንጥልጥል ነበር ያቆምኩትኝ ቶሎ ብዬ ለንስጥሮስ ስተት ተብሎ ለተፈረጀው ፍረጃ የኬልቄዶን የኤፌሶን ጉባኤ ላይ የነበሩ እድምተኞች ወይ
ጳጳሳት መሪዎች ምን ብለው ወሰኑ እንዲህ ብዬ አቀርበዋለሁ በጣም ጥቅጥቅ ያሉ ኮምፓክት የሆኑ ጥቅጥቅ ያሉ ሐሳቦች ውስጡ አሉበትና እያነበብኩኝ እያፍታታሁት እያነበብኩኝ እየበተንኩት መሄድ ፈልጋለሁ በጣም ተከተሉኛላችሁ ለምጽፉ ሰዎች የኤፌሶንና የኬልቄዶን ጉባኤ ውሳኔ በማን ላይ ንስጥሮስ ላይ አሁን ላነሳዋችሁ ሶስት ትምህርቶች እንዲህ ይላል ሁለት ነጥብ ነው ማነሳው እንዳልኳችሁ በሁለት ውስጥ ግን ብዙ ሐሳቦች ታጭቀዋል ኢየሱስ ይላል ውሳኔው ቀዳሚም ተከታይም የሌለው የእግዚአብሔር ልጅ ልጅነቱ ለየት ያለ ግንኙነት ከእግዚአብሔር ጋር እንዳለው የሚያሳይ እንደሆነ ባለፈው ሳምንት ሞኖጌኖስ በሚለው በግሪክ ቃል አሳያችሁ ሞክሬያለሁ ስለዚህ በኒቂያ ጉባኤ ላይ የጸናውን እምነትና አቋም ኬልቄዶንና ኤፌሶን ድጋሚ አንጸባርቁታል ቀዳሚም ተከታይ የሌለው የእግዚአብሔር ልጅ እውነተኛ ፍጹም ሰው ይሄ ደግሞ ምናልባት ትምህርት ላይ ላላነሳው ይችላል ዶሴቲዝም የተባለውን ኑፋቄ ያመከነ ሐሳብ ነው ዶሴቲዝም ማለት ኢየሱስ ሲያዩት ከርቅ ሰው ይመስላል እንጂ ሰው አይደለም ብሎ የሚያምን እምነት ነው በክርስቶስ ፍጹም ሰውነት ላይ የተሰነዘረ ጥቃት ወይ ደግሞ ክህደት ነው ወደፊት አሳያቸዋለሁ በአንደኛ ዮሐንስ መልእክት ላይ ዮሐንስ አንዱ ያነሳው የሐሰተኛው ክርስቶስና የአጋንንት ትምህርት ሆኖ የቀረበው አንዱ ትምህርት ኢየሱስ ክርስቶስ በስጋ ወደ ምድር አልመጣም ብሎ የሚያስተምር መንፈስ ከእግዚአብሔር አይደለም ከክፉ ነው የእግዚአብሔር የሆነውን ከእግዚአብሔር ካልሆነው መንፈስ የምንለይበት መንገድ አንዱ ይሄ ነው ይልና ኢየሱስ ክርስቶስ በስጋ እንደመጣ የሚያምን ከሆነ ይሄ እግዚአብሔር መንፈስ ነው በስጋ አልመጣም ፍጹም ሰው አይደለም የሚል ግን ከእግዚአብሔር ያልሆነ መንፈስ ነው ይላል ዶሴቲዝም በዚህ በዮሐንስ መልእክት መነጽርነት ሲታይ ከባድ የሆነ የአጋንንት ትምህርት ነው ምን ብሎ ስለሚያስተምር ክርስቶስ ምድር ላይ እውነተኛ ወይም ፍጹም ሰው perfectly human አይደለም he looks like human ሰው ይመስላል ልክ በብሉይ ኪዳን መለኮት በሰው አምሳል ይገለጥ ነበር ከዚህ ቀደም እንደተማርነው አስባለሁ አይደል ይሄ ቴዎፋኒ የምንለው ቴዎፋኒ ማለት የእግዚአብሔር በሰው አምሳል ያደረገው መገለጥ ነው ለሆነ ወቅት ብቻ ለሰዎች ይታይላቸዋል ይገለጥላቸዋል በሰው መልክ ኦር በኤንጀሊክ ፎርም በመላእክት መልኩ ይገለጥላቸዋል በኋላ ግን ይጠፋል እና ዶሴቲዝም ኢየሱስን እንደዛ ነው የሚያየው ምድር ላይ ልክ እንደ ብሉይ ኪዳኑ ፈኒ የመለኮት መገለጥ ሰው አይደለም ይመስላል አይነት ነገር ነው የኬልቄዶንና የኤፌሶን ጉባኤ ይሄንን አስተሳሰብ ኩፍኛ የሚገዳደርና የሚያጨነግፍ ፖይንት ያነሳሉ ኢየሱስ ክርስቶስ እውነተኛ ፍጹም ሰው ነው ሲቀጥሉ ደግሞ እውነተኛ አምላክም ጭምር ይሄ እንግዲህ ኋላ ለምንየው ለመጽሐፍ ቅዱሳዊው የነገረ ክርስቶስ አስተምሮት ጠንካራ መሰረት ያስያዝን ያለን በመድር ላይ ለ30 ዓመት ተኩል ለ33 ዓመት ተኩል የተገለጠው ኢየሱስ በሁለት ባህሪ ነው ፍጹም ሰው ፍጹም አምላክ በሚል ሁለት ባህሪ እዚህ ጋር ከኦርቶዶክስ ተዋህዶ ጋር ሞኖፊዚቲዝም ከሚባለው ከነሱ አቋም ጋር ይሄንን ሁለት ባህሪ ተብሎ የሚታመነውን እምነት ንስጥሮሳዊ ነው በሚል ኦርቶዶክስ ተዋህዶ ይተቹታል ይሄ ንስጥሮሳዊነት ነው ሁለት ባህሪ ያለው ብሎ ማመን ምንታዊነት ነው በአንዱ ክርስቶስ ሁለት ባህሪ ያለው ብሎ ማመን ብለው ያወግዙታል ይሄን ሐሳብ የኬልቄዶንና ሐሳብ ባይዘወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለው ይሄን ውሳኔ ከዚህ በኋላ ጉባኤው ወይ ደግሞ የዓለም አብያተ ክርስቲያናት ቁመና እኩል ሁለት ቦታ እንደሚሰነጠቅ አሳያቸዋለሁ ከኬልቄዶን ጉባኤ በኋላ ይሄን አልቀበልም ያለ ቡድን ፈልሶ ይወጣል ኦርቶዶክስ በሚል ምትራቁ ክፍል ሆኖ ይወጣል የኬልቄዶንን አሁንም ማነበውን ክፍል የተቀበለው ደግሞ ካቶሊክ ሆኖ ይቀጥላል የፕሮቴስታንቱ ዓለም ሞሮፍ የካቶሊኩን ወይ ደግሞ የምዕራቡን የኬልቄዶንን ውሳኔ የሚያስተጋባ ነው ንስጥሮሳዊነት ያጠላበት ይመስላል ኋላ መጽሐፍ ቅዱሳዊውን ነገረ ክርስቶስ አሳያችሁ በደም እየተብራራለን ይሄዳል በያስባል ስለዚህ የኬልቄዶን ጉባኤ እውነተኛ አምላክም ነው እውነተኛም ሰው ነው ኢየሱስ ሁለት ባህሪ ግን በአንድ አካል አጥሎ ሚነሱት ሐሳቦች ይሄ በአንድ አካል የሚለውና አሁንም ማነሳው ሐሳብ የኬልቄዶን ጉባኤ ንስጥሮሳዊ እንዳልሆነ የሚያሳብቁን ሐሳብ አነሳለሁ ጥሞና ስትከታተሉ ለነበራችሁ ሰዎች የኬልቄዶንን እና የኤፌሶንን ጉባኤ ውሳኔ ሳነብ ይሄማ ባለፈው የተወገዘው የንስጥሮስ ትምህርት አይደለም ወይ የሚያስፈል ነገር ታያላችሁ የሚያመሳስለው ነገር አለ ፈጽሞ ደግሞ የሚለይበት ጉዳይ አለ ለምሳሌ ንስጥሮስ ሁለት አካል ይቀበላል ኬልቄዶን ጉባኤ ግን ሁለት አካል አይቀበልም አንድ አካል one person ሁለት ባህሪን ይቀበልና ግን ሁለት ባህሪን እንደ ንስጥሮስ ቢቀበልም ኬልቄዶን መለኮትነትና
ሰዋዊ ባህሪ በአንድ አካል ብሎ ይቀበልና ሁለቱ ባህሪ ግን እንዴት ባለ መልኩ ፈንክሽን እንዳደረጉ ሲያስቀምጥ እንዲላል ሁለቱ ባህሪያት ሳይደባለቁ ቀጥሎ ማሳያችሁ አውጣኬ የተባለው ሰው ሁለቱ ባህሪ ተደባለቀ መለኮትነት ሰውነትን ውጦታል ሰውነት መለኮትነትን ውጦታል መዋዋጥ አለ መጠፋፋት አለ አንዱ ሌላውን አጥፍቶታል ብሎ ስለሚያምን አውጣኬ ለሱ ምላሽውን ዘንድ በኬልቄዶን ጉባኤ ላይ ሁለቱ ባህሪ አልተዋዋጡም ይላል መዋዋጥ ማለት ጨውና ውሃ ስታደባልቁ ውሃው የጨውነትን መልክ የጨውነትን ግዝፈት የጨውነትን ጠጣርነት ያሟሟዋል ይውጣዋል ጨውም ደግሞ የውሃውን ቀለም የለሽነት ጣዕም የለሽለት ያጠፋዋል ውሃ በባህሪው ኦደርለስ ቴስትለስ ነው የሚባለው ጣዕም አልባ ነው የሚባለው ጨው የውሃውን ባህሪ ያጠፋዋል ዋጣው ማለት ይሄ ነው ስለዚህ ጨውና ውሃ ሲደባለቁ ውሃም አትሉትም ጨውም አትሉትም ተደባልቆ ሌላ እንግዳ ባህሪ ተፈጥሯል አውጣኬ ምንለው ሰው ሁለቱን የክርስቶስን ባህሪ የሚያስቀምጥበት የሚገልጥበት መንገድ ይሄን ይመስላል መለኮትነትና ሰውነት ተደባለቁ አንዱ ሌላውን ውጦታል በክርስቶስ አንደኛው ብቻ ሊታይ ይችላል እንጂ ሁለቱ ባህሪ አንድ ላይ አይቀጥሉም አዲስ ባህሪ ተፈጥሯል ነው we'll see later ቀጥሎ ምናየው ነው የኬልቄዶን ጉባኤ ይሄን ታሳቢ አድርጎ ሁለቱ ባህሪ ሳይደባለቁ ደሞም ሳይለያዩ ይላል ሳይደባለቁ ብሎ አውጣኬን ሲመታው ሳይለያዩ ብሎ ንስጥሮስን ይመታዋል በአንድ ድንጋይ ሁለት ወፍ ማለት ይሄ ነው ሁለቱ ባህሪ በክርስቶስ ሰውነትና አምላክነት አልተደባለቀም እንደ ጨውና እንደ ውሃ አውጣኬነት እዚህ ጋር የለም ደሞ ለየቅል ተለያይተው ተሰበጣጥረው ያለ ምንም ሽርክና ያለ ምንም ህብረት ያለ ምንም ትስስር ደሞ ተለያይተው ደሞ አልቀጠሉም በማለት ንስጥሮስን ይመታዋል ከዚህ የተነሳ ኬልቄዶን ንስጥሮሳዊነትን የሚያራምድ አይደለም ማንንም ሰው የኬልቄዶንን ጉባኤ ቢቀበል የተወገዘው የንስጥሮስን ትምህርት በመቀበል በኑፋቄነት የሚያስፈርጀው አይደለም በጥሞና ካየነው ሁለት አካል አይቀበልም የሁለቱ ባህሪ መለያየትን አይቀበልም ስለዚህ ከንስጥሮሳዊ ሰፈር እጅግን ሩቋል አውጣኪነትም ደሞ አታዩበትም ተደባለቀ ብሎ ደሞ አያምንም ኋላ ታዲያ ኦርቶዶክስ ምንድነው የምታምነው አንዳንዶች የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን ተዋህዶ ሚለውን ስለሚጠቀሙ አውጣኬነት እንዳለባት ይመስላል ተዋህደ ሲባል ተደባለቀ ብለው የሚተረጉሙ ሰዎች ስላሉ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሁለት ባህሪን መደባለቅ አትቀበልም ተዋህዶነት መደባለቅ አይደለም በስፋት አሳያቸዋል የሚቀጥለው ክፍለ ጊዜያችን ላይ ነገረ ክርስቶስ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትና አስተምሮ ብዬ አነሳዋል ያኔ የተዋህዶ ሐሳብ ይገባቸዋል አውጣቄን አይቀበሉም ንስጥሮስን አይቀበሉም ያው እንትናም ማን ነው መጀመሪያ ያየነው አሪዮስም ያው የማይቀበሉት ይሆናል ታዲያ ምንድነው አቋማችሁ የትኛው ምድብ ውስጥ ይገባሉ አሳያቸዋለሁ ሌላ አንድ ማስዋውቃችሁ ግለሰብ ይኖርኛል ቄርሎስ የሚባል ምንድነው ሳረግ የነበረው በኤፌሶንና በኬልቄዶን ጉባኤ ለንስጥሮስ ትምህርት የተሰጠውን ምላሽ የደረሱበትን የሃይማኖት ድንጋጌ እንዲያረግ ያስቀመጥኩት ስለዚህ በትንታኔ መጣውበትኝን በንባብ ብቻ ብየው አልፋለሁ ድንጋጌው እንዲነበባል በጣም እንደዚህ ስለምፈልግ ነው ሜቢ ፈተና ላይ ከሰዎች ጋር በመታረጉትም ዲስከሽን ግራማ አጋባት ውስጥ እንዳትወድቁ ለማለት ነው በሩጫ ማለደው እየተመላለስኩኝ እማወራው በንባብ ሊድበት ኢየሱስ ቀዳሚም ተከታይ የሌለው የእግዚአብሔር ልጅ እውነተኛ ወይም ፍጹም ሰው እውነተኛ አምላክ ሁለት ባህሪያት ያሉት ሁለቱ ባህሪያት ሳይደባለቁ ሳይለያዩ በአንድ አካል ሁለተኛ የደረሱበት ድምዳሜና የእምነት አንቀጻቸው ክሪድ የምንለው እንዲ ይነበባል ኢየሱስ ክርስቶስ ከአብ ጋር የተስተካከለና ተመሳሳይ ባህሪ ቅንፍ ውስጥ ያስቀመጥኩት የፈረንጅኛ ቃል አለ ሆሞሲየስ ክርስቶስ የያዘው አምላካዊ ባህሪ ከአባቱ ጋር አንድ አይነት ነው የሚለውን የተመሳሰለ ነው የሚለው ለመግለጥ ሆሞሲየስ የሚለውን ቃል በስነ መለኮቱ ዓለም እንጠቀምበታለን ሆሞሲየስ ማለት of the same substance ማለት ነው of the same substance አንድ አይነት ባህሪ ተመሳሳይ ባህሪ ሆሞሲየስ ነው ልጅ ለአባቱ ሆሞሲየስ ነው አንድ አይነት ባህሪ ነው ዚጋ ቆም ልበልና ትንሽ ከእግዚአብሔር ቃል አንፃርም የነገሩ ምንነት
ግልጥ ላድርገው ዲፋይን ላድርገው ሆሞሲየስ የሚለውን ከመለኮት ጋር በባህሪ የተስተካከለ ነው የሚለውን ቆንጆ አድርጎ የሚገልጥልን የዕብራውያን መጽሐፍ ምዕራፍ 1 ነው በተለይ በአዲሱ ትርጉም በእጆቻችሁ ላይ ተያዛችሁ ምናልባት ምዕራፍ 1 ላይ ታውቃላችሁ የዕብራውያን ጸሐፊ የክርስቶስን በላጭነት ከመላእክት አንፃር ከሙሴ አንፃር ከካህናት አንፃር ብሉይ ኪዳን ከነበሩት መስዋዕቶች አንፃር ብሉይ ኪዳን ካሉት የእምነት አባቶች አንፃር ኢየሱስ በላጭ ነው ለማለት የተጻፈ መጽሐፍ ነው ይሄን ሲያጎላ ክራይስትን የገለጠበት መንገድ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል እርሱ የእግዚአብሔር ክብር ይላል እርሱ የሚለው ክርስቶስ ነው እርሱ ማለትም እግዚአብሔር ልጅ ኢየሱስ ላይ ያለው ሐሳብ የሚያወራው ስለ ኢየሱስ ስለሆነ የእግዚአብሔር ልጅ ኢየሱስ እርሱ የእግዚአብሔር ክብር ነጸብራቅ ነው the radiance of his glory የእግዚአብሔር የመለኮት ክብር የመለኮት ኃይል በክርስቶስ ይንጸባረቃል what does it mean ልክ ፀሐይ መስታወት ላይ ሲያርፍ መስታወቱ እሱ ጋር የመጣውን የፀሐይን ክብርና ኃይል የፀሐይን ራዲዬሽን ጸብራቅ ጨረር ሙሉ በሙሉ ሪፍሌክት እንደሚያደርገው በክርስቶስ ላይ መለኮት በሙላ ተንጸባረቀ ለዚህ ነው ዮሐንስ ወንጌሉ ምን ብሎናል እኔን ያየ አብን አየ what does it mean አብ እግዚአብሔር ኤሰንሱ ማንነቱ ባህሪው ምንም ሳይቀር በልጁ ስለተንጸባረቀ ልጁ የመለኮት መገለጥ ነው ልጁ የእግዚአብሔር አብ ሙላት መገለጥ ነው the radiance of his glory amen ይህ ብቻ አይደለም የእግዚአብሔር ክብር ነጸብራቅ ብቻ ሳይሆን የባህሪው ትክክለኛ ምሳሌ ነው ይለናል the exact representation of his image የእግዚአብሔር መልክ በእግዚአብሔር ዘንድ መልክን ስናወራ ባህሪ ነው የምናወራው ስለ ቁመቱ ስለ ግዝፈቱ ስለ ቅጥነቱ አይደለም የምናወራው የእግዚአብሔርን መልክ ስናወራ ኤሰንሱን ነው የምናወራው ባህሪውን ነው የምናወራው ይሄ የእግዚአብሔር ባህሪ የእግዚአብሔር መልክ በክርስቶስ ዝንፈት በሌለበት መልኩ ተገለጠ ኢየሱስን እግዚአብሔር ትክክለኛ መልክ the exact representation of his image የከልቄዶንና የኤፌሶን ጉባኤ እወጃሱ ነው የሚለው አሁን የምናወራው ኢየሱስ ከአብ ጋር የተስተካከለ ተመሳሳይ ባህሪ ሆሞሲየስ ስለዚህ ይሄ አቋማቸው በኒቅያ ጉባኤ ከዚህ ቀደም እንዳየነው ኢየሱስ ዓለማት የተፈጠሩበት ሰውነቱን ደሞ በተመለከተ በሁሉ መንገድ ከሰው ጋር የተስተካከለ የተመሳሰለ ባህሪ ያለው ብሎ ኬልቄዶን ይዘጋል እንዴ በየለቋጩ ይሄን ሐሳብ ኬልቄዶን ጉባኤ ኢየሱስ በሰውነቱ ከኛ ጋር በሁሉ አቅጣጫ የተመሳሰለ የተስተካከለ ከኃጢአት በስተቀር ኃጢአትን ከማድረግ ውጪ ሁሉ ነገሩ የኛ መንደር ሰው መለኮቱን በተመለከተ ሆሞሲየስ ነው ከእግዚአብሔር ዘንድ ያለውን ባህሪ በሙሉ የያዘ በሁሉ አቅጣጫ መለኮትን የሚመስል የሆነ ቆላስይስ ምዕራፍ 1 ቁጥር 13 እሱ ነው የሚነግረን ኢየሱስ ክርስቶስ ለማይታየው እግዚአብሔር ምሳሌ ነው የሚታዩት የማይታዩት ዙፋናት ይሁኑ ስልጣናት ይሁኑ ኃይላት ይሁኑ በርሱ ተፈጥረዋል ዮሐንስ ወንጌል ምዕራፍ 1 ከ1 እስከ 2 የሚነግረን ይሄንን ነው በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነው ቃል ማን ነው ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ እኛ መካከል አደረ እንግዲያውስ ቃል የተባለው ሎጎስ የተባለው ሥጋ ለብሶ ምድር ላይ የተከሰተው የሥላሴ ሁለተኛ አካል የሆነው ኢየሱስ ነው ስለዚህ ቁጥር 1 ላይ ቃል በሚለው ፋንታ ኢየሱስ የሚለውን አስገብተን ብናነብ ትክክል እንሆናለን እንዲህ ብለን ቃል በሚለው ፋንታ ሎጎስ በሚለው ፋንታ ኢየሱስ የሚለውን የሹዋን አስገብተን እናንብበው እንዲህ ተብሎ ይነበባል በመጀመሪያ ኢየሱስ ነበረ ኢየሱስም እግዚአብሔር ዘንድ ነበረ ኢየሱስም እግዚአብሔር ነበር ቁጥር 2 ሁሉም በእርሱ ሆነ በማን በክርስቶስ ቃል ሥጋ ሆኖ በመጣው በኢየሱስ ሁሉ ዓለማት ሁሉ የሚታየው የማይታየው ሁሉ በእርሱ ሆነ ከሆነውም አንዳችም እንኳን ያለ እርሱ አልሆነም የተፈጠረ ሳይሆን ሁሉን ያስገኘ ፈጣሪ አብጋ በነገር ሁሉ የተስተካከለ እሱ ራሱ እግዚአብሔር ተብሎ የተጠራ ነው ይሄ ኢየሱስ ስለዚህ ነው ሆሞሲየስ የአብ አይነት ነው the same substance ለሁለቱ ሳምንታቶች ሳናሳ የነበረውን የሶስቱ ጉባኤዎችን ንትርክና የንትርካቸው እንቡጡን ወይ ደግሞ ዋና አንኳር ሐሳብ እንዲህ ባለ መልኩ አንስቼ ዘጋውና ሁለተኛ ዛሬ የምናነሳው ሐሳብ ከነገረ ክርስቶስ ጋር የተገናኙ ምንፍቅናዎችን አንዳንዱ ከጉባኤው ጋር እየተመሳሰለ እየተነጻጸረ የሚሄድ ሊሆን ይችላል ከዛም ውጪ ያሉትን በቤተ ክርስቲያን ታሪክ በምንፍቅና
ተፈርጀዋል የሚባሉትን አስተሳሰቦችን ከነገረ ክርስቶስ ጋር በተገናኘ ወይ አምላክነቱ ጋር ወይ ሰውነቱ ጋር ያሉትን ምንፍቅናዎችን ጥቂት ላንሳ። አንደኛ ለምጽፉ ሰዎች ርዕሳችን ከነገረ ክርስቶስ ጋር የተገናኙ ምንፍቅናዎች ወይም አስተሳሰቦች። አንዳንዶች ምንፍቅና አይደለም ይሄ እንትን ነው ኦፒኒየን ነው አስተሳሰብ ነው ብለው ያቀርቡ ይሞክራሉ። እኔ ምንፍቅና ነው አይደለም የሚለውን ለእናንተ እየተውኩኝ ሐሳቡን ግን በእግዚአብሔር ቃል አማካይነት ለመተቸትም በእግዚአብሔር ቃል አጥላይነትም ለማጥለልም እንሞክራለን። እሺ የመጀመሪያው የምናየው ስንደጋግመው የነበረው ግለሰብ ነው አውጣ ኪሳዊነት እንላለን። አውጣ ኪሳዊነት አውጣኬ የዚህ አሁን የምናወራው ኑፋቄ ጠንሳሽ ነው። የሱን ትምህርት ለመግለጥ ግን እሱ ስም ላይ የሆኑ ቅጥያዎችን ቀጥለን አውጣ ኪሳዊነት ብለነዋል። ልክ የትኛው ፍልስፍናና አስተሳሰብ በፈረንጅኛው ኢዝም ብሎ መጨረሻ ላይ እንደሚጨርስ አማርኛችን በዚህ መልኩ ዊነት ብሎ ይጨርሳል። አውጣ ኪሳዊነት አውጣኬ ነግሬያችኋለሁ ከዚህ ቀደም በግብጽ ውስጥ ከነበሩት መነኮሳት ወይ ደግሞ ካህናት መካከል አንዱ ነው። የትልቅ ገዳም አበመኔት ወይ ደግሞ መምህር ሆኖ በትልቅ ኃላፊነት ላይ የተቀመጠ ሰው ነው አውጣኬ። ይሄ ሰው በቀደሙት መታቶች የንስጥሮስን ባለፈው ያየነው ዛሬም ደግሞ የከለስነው የንስጥሮስን አስተሳሰብ በአያሌው ሲቃወሙ ከነበሩት ከግብጽ መነኮሳት ጋር አብሮ በመሆን ይቃወም የነበረ ሰው ነው። ንስጥሮስን ይቃወም የነበረ ሰው። የአውጣኬ ትምህርት ምን ላይ ነበረ ስህተቱ? ምን ላይ ነበረ ትኩረቱ ስንል የክርስቶስን ፍጹም ሰውነት ወይ ትስብዕት ላይ የሚያጠነጥር የሚያተኩር ነበር። የሳተው ወይም ጤናማነት የሌለው ተብሎ የሚታሰበውን ሐሳብ ያንጸባረቀው ከክርስቶስ ሰብአዊነት ጋር ወይም ትስብዕት ጋር በተገናኘ ነበር እና ምን ብሎ ነው ያስቀመጠው? እንዲህ ብዬ ላንብብላችሁ። አውጣኪ እንዲህ ይላል ክርስቶስ ሁለት አካል ሁለት ባህሪ አለው የሚለውን የንስጥሮስን ትምህርት አጥብቆ ይቃወምና በአንጻሩ የሱን ሐሳብ እንዲህ ብሎ ያስቀምጣል። ክርስቶስ አንድ አካል አንድ ባህሪ ብቻ አለው ብሎ ያስቀምጣል። ኦልሞስት የንስጥሮስ ግልባጭ ነው። ንስጥሮስ ሁለት አካል ሁለት ባህሪ ሲል አውጣኬ ደግሞ ኖ ክርስቶስ አንድ አካል ነው አንድ ባህሪ ነው ይላል። በጣም ጥንቃቄ ፈላጊ ሐሳብ ነው። በጣም ጥንቃቄ ፈላጊ ሐሳብ ከፊል የኬልቄዶንን ጉባኤ እየተሻሸ የመጣ ይመስላል አንድ አካል የሚለውን ስለተጠቀመ። ከፊል ደግሞ ኋላ የምናየውን የቄርሎስን ሐሳብ ቄርሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋህዶ ቤተክርስቲያን አግዝፋ የምትመለከተው ለነገረ ክርስቶስዋ ትምህርት መሰረት የጣለላት እንደው ቤስት የተባለ ማን ነው ሊቀ ጳጳስ ነው እና የቄርሎስንም የተዋህዶ አስተሳሰብ የያዘ ይመስላል አንድ ባህሪ ብሎ ሲናገር። በጣም አሳሳችነት ወይ ደግሞ ሰትል የሆነ አቋም ነው ያለው። አንድ አካል ብሎ የኬልቄዶን ጉባኤ ጋር ተሻሸ። አንድ ባህሪ ያለው ብሎ ደግሞ የኬልቄዶን ጉባኤ ያወገዘችውን የቄርሎስን ትምህርት ደግሞ ይተሻሻና ሁለቱም ጋር ረጋጭውን ሐሳብ ይዞ ይመጣል ይመስላል ግን አይደለም። በደም ስንመረምረው አንድ ባህሪ የሚለው ኦርቶዶክስ በመትለው መልኩ አይደለም። ኦርቶዶክስም አሐዱ ባህሪ ነው የምትቀበለው ምንታዊነትን አትቀበልም። ምንታዊነት ማለት ሁለት ባህሪ በአንድ አካል ነው። ንስጥሮስ ነው ምንታዊነት ሁለት ባህሪ መለኮትና ሰውነት ለየብቻ ምንታዊነት ነው። ኦርቶዶክስ ቤተክርስቲያን አሐዱ ባህሪ ትቀበላለች። አንድ ባህሪ ነው የምትቀበለው። ከሁለቱ ባህሪ ተዋህዶ እና በተአቅቦ አንድ ባህሪ ተፈጥሯል አሳያቸዋል ምን ማለት እንደሆነ። ስለዚህ አውጣኬ ግን አንድ ባህሪ ብሎ ሲያስቀምጥ ትርጉሙ ሌላ ነው። ታምታቱት ብዬ ነው። አንዳንዶች ባለማወቅ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አውጣኪነት ነው ብለው ሲደመድሙ ፍርጃ ሲያሰሙ ሰማለው። ከዚህ ትምህርት አንፃር አውጣቂነትና ቄርሎስ ይዞት የመጣው የተዋህዶ አስተሳሰብ ለየቅል ነው አይገናኝም። አውጣቂ ምን ብሎ ነው የሚያስተምረው? አንድ ባህሪ ወይ አሐዱ ባህሪ ብሎ ሲያስቀምጥ ሁለቱ ባህሪያት ማለትም የስጋና የመለኮት ባህሪ በተዋህዶ ጊዜ የመለኮት ባህሪ የስጋን ባህሪ ውጦታል ይላል። በደም ስሙኝ ደግም የላምበበው በደም ስሙኝ። ሁለቱ ባህሪያት ማለት የስጋና የመለኮት ባህሪያት በተዋህዶ ጊዜ የመለኮት ባህሪ የስጋን ባህሪ ውጦታል ወይም አጥፍቶታል። ስለዚህ አንድ ባህሪ የሚለው ከሁለቱ ባህሪ መጠፋፋት መዋዋጥ በኋላ የተፈጠረ እንግዳና አዲስ ባህሪ ነው። ባውጣኪ ስጋና መለኮት ከተዋሃዱ በኋላ ይላል የቄርሎስን ወይም ደግሞ የኦርቶዶክስ ተዋህዶ ቤተክርስቲያንን ቃል ሲዋስ ማለት መዋሃድ የሚለውን ያነሳል። ስጋና መለኮት ከተዋሃዱ በኋላ በክርስቶስ ላይ የሚታየው የመለኮት ባህሪ ብቻ ነው። በክርስቶስ የስጋ ባህሪ ተውጦ የመለኮት ባህሪ ብቻ ነው የሚታየው አለ። እንግዲህ በደም
በትኩረት ለሚሰማ ሰው ያውጣቄ ሐሳብ ያውጣቄ ክህደት የክርስቶስን ፍጹም ሰው መሆን ያለ መቀበል ክህደት በጣም ከመጀመሪያ ጀምሮ አብሮኝ ለቆየ ሰው እና በደንብ ሊከታተል ለነበረ ሰው ይሄን ነገር ሲያነብ ኢሚዲየትሊ ቶሎ የሚመጣለት ነገር አይ አውጣቄማ ሰውነትን ክዷል ለምን ይጨርስ እንኳን ንግግሩ ምን ብሎ እንደዘጋው ተመልከቱ በክርስቶስ የሥጋ ባህሪ ተውጦ ወይ ጠፍቶ የመለኮት ባህሪ ብቻ ነው የሚታየው ካለ በመድር ላይ የነበረው ኢየሱስ ፍጹም አምላክ ብቻ እንጂ ሰው አልነበረም የሰውነት ክህደት ቅልብጭ ብሎ ታይቷል ግልጽ ሆኖ ታይቷል ይሄን ብቻ ብሎ አላቆምም እንዲህ ይላል ከስጋዌ በኋላ ማለት በፈረንጅኛው ኢንካርኔሽን ስጋዌ ትስብእት ክርስቶስ እንደኛ ሰው የሆነ ዘንድ በማርያም ማህፀን ያደረበት ሰው ሆኖ የተጸነሰበት ሰው ሆኖ የመጣበት ቃል ስጋ የሆነበት ሂደትን ኢንካርኔሽን ተሰግቦ ወይም ስጋዌ ብለን እንጠራዋለን ስለዚህ ምን ይላል ከስጋዌ በኋላ ቃል ስጋ ከሆነ በኋላ ክርስቶስ በትስብእቱ ማለትም በስጋው ከኛ ጋር አንድ ነው የሚለውን አነጋገር አይቀበሉትም ኬልቄዶን ምን ብሎ ነው ጉባኤውን የዘጋው ክርስቶስ ፍጹም ሰው ፍጹም አምላክ ከኛ ጋር በነገር ሁሉ የተስተካከለ እንደሆነ ሁሉ በመለኮትነቱም ከአባቱ ጋር አንድ ነው ብሎ ዘግቷል ኬልቄዶን የዘጋውን ኡጣቄ ከፈተው ወይ ደግሞ ካደው ምን ብሎ ካደው ክርስቶስ በሰውነቱ ከኛ ጋር እኩል አይደለም አንድ አይደለም ጭራሽ ሰውነት ተውጧል በመለኮትነት በዚህ ሐሳብ ውስጥ የተዘፈቀና የተጠመቀ አንድ ሰው ማንኛውም ሰው ከባድ የሆነ የድነት አስተምሮ ስሁት ወይ ፋላሲ ስህተት ተጠቂና ተጎጂ ሆኖ አይቀር ከባድ አቋም ሰውነትን መካድ ከባድ ኑፋቄ የክርስቶስን በስጋ መገለጥ መካድ ከባድ ኑፋቄ ነው ቅድም በአንደኛ ዮሐንስ ምዕራፍ 3 ምዕራፍ 4 እንዳሳየው ቤተክርስቲያን ምን ላይ ሰጠች በክርስቶስ የሥጋ ባህሪ ተውጦ ወይም ጠፍቶ የመለኮት ባህሪ ብቻ ነው የሚታየው የሚለውን ያውጣቄን ኑፋቄ ክህደት ነው ስሁት ነው በማለት በወቅቱ የነበረው የቁስጥንጥንያ ፓትርያርክ ፍላቪያኖስ አቋሙን ያሳያል እንዲሁም ደብዳቤ ጽፎ አውጣቄ ከስተቱ እንዲመለስና ይሄን መርዝ እንዳያሰራጭ ያስጠነቅቀዋል ማን ፓትርያርኩ ፍላቪያኖስ አውጣቄ ምን የልብ እንደሰጠው ኋላ ነግራቸዋለሁ ደረቱን ገልብጦ ከዚህ ትምህርት አልመለስም ብሎ መደንፋት ይጀምራል ይቀጥላል ስለዚህ ምንድነው የልብ እንዲሰማው ያደረገው ፈርስት ዊክ ላይ የመጀመሪያው ሳምንት ላይ ነግራቸዋለሁ አውጣቂ ቴዎዶሲዮስ ለተባለው በወቅቱ ለነበረው ንጉሠ ነገሥት ለሱ ጠቅላይ ሚኒስትር ሆኖ ለሚያገለግለው ለክሪሳፊዮስ አውጣቂ ነፍስ አባት ነው ባጭሩ ጠቅላይ ሚኒስትሩ ለክሪሳፊዮስ አውጣቂ ይሄ አሁን ኑፋቄን እንደ መርዝ ያተራጨ ያለው ሰው ለዚህ ጠቅላይ ሚኒስትር ነፍስ አባቱ ነው አሜን የነስ አባቱ ነው አቁም ሲባል በፓትርያርኩ በደብዳቤ በሆነ ጽሁፈት ፍላቪያኖስ አቁም ሲለው እንዳያቆም የልብ የተሰማው ቤተ መንግስት ውስጥ ያሉ ባለሟሎች እንደነዚህ አይነት እንደነ ክሪሳፊዮስ ያሉ ጠቅላይ ሚኒስትሮች ከቨር ሆነውለታል ሽፋን ሆነውለታል ስለዚህ ፓትርያርኩ ፍላቪያኖስ ይሄን አልፎ ሊሄድ አልቻለም ቃል በቃል ታሪክን ስትመለከቱ ተጭኖት ማለት ነው ከደብዳቤ መጻፍ ባለፈ ተጭኖት አቋሙን ሊያስለውጠው አልደፈረም that means ልክ አሪዮስ እንደተወገዘው ኋላ ንስጥሮስ እንደተወገዘው አውጣቂን ለማውገዝ አቅም አጣ ለምን ተነካክቷል ከፖለቲካ አካላቶች ጋር የሚገርመው በዚህ መካከል መቼም እግዚአብሔር በየዘመናቱ ቅሬታዎች አሉ ትንሽ ድባቡ ለውጥባችሁ የክላስ ድባብ ለውጥባችሁ ወለት ማለት እግዚአብሔር እንድታመሰግኑ ተስፋ እንዲታያችሁ እንዲሸታችሁ ስለምፈልግ በነገር መበላሸት መካከል ሁሉ እግዚአብሔር ቅሬታዎች አሉት የታድሶ ቅሬታዎች አሉት ነገር እንዲለወጥባቸው እግዚአብሔር አቅምን ሰንቆ ጉልበትና አቅምን ሞልቶባቸው ሰውሮ ያስቀመጣቸው እንትኖች አሉ እንደነ አውጣቂ አይነት እንደ ፍላጎቱ ሲፋነን እነ ፍላቪያኖስም እርምጃ ለመውሰድ ፈራተባ ሲሉ እግዚአብሔር ያስነሳው የእምነት ጠንካራ የእምነት ሰው አውሳቢዮስ የተባለውን ሊቀጳጳስ ነው ይሄ ሰው ገርባው መስጠት አልቻለም እንዳላየ ሆኖ ማለፍ አልቻለም ምንም እንኳን አውጣቂዮስ ከዛ ከፖለቲካ መድረኩ ጋር ካሉ ሰዎች ጋር ጋብቻ የፈጸመ ግን መለኮትነትና ሰውነት በመለያየት ቤቱናኛ ለየቅልነን ቤቱ ቤት ነው እኛም እኛ ነን መለኮትነትና ሰውነትም ልክ እንዲሁ ነው መለኮት በሰውነት ውስጥ አደረ ሰውነትን ግን ገንዘቡ አላደረገም ህብረት አልፈጠረም ምንም ትስስርና ሽርክና የላቸውም ማህደር ይሄ ነው ኋላ በወንጌላት በተለይ በሉቃስ መጽሐፍ ይሄንን የንስጥሮስንና አሁን ያነሳውን የማህደርን ፍልስፍና ወይ አተያይ ጥሩ አድርገን ክሪቲካሊ እናየው አስባለሁ አምስተኛ እና የመጨረሻው ማስቀምጠው ለዛሬው ክፍለ ጊዜያችን ቱሳሄ የሚባል ነው ቱሳሄ ማለት መቀላቀል ማለት ነው ቱሳሄ ማለት መቀላቀል ማለት ነው ልክ አውጣቄ ያነሳው ሐሳብ ነው እዚህ ጋር የሚመጣው ቱሳሄ ሁለቱ ባህሪያቶች ተቀላቀሉ
ውሃና ጨው እንደሚቀላቀል መለኮትነትና ሰውነት ተቀላቅለው አንዱ ሌላውን አጥፍቶት እንግዳ ባህሪ ተፈጠረ ይሄ ቱሳሄ የሚባል የነገረ ክርስቶስ ስሁት የሆነ ወይም ደግሞ ኑፋቂያው የሆነ አመለካከት ነው አንድ ልጨምርላችሁ አንድ ደቂቃ ስላለችኝ ቡአዴ የሚባል ደግሞ እንግዲህ ወደ አማርኛችን ጥሩ አድርገው የኦርቶዶክስ ምሁራን ስለለወጡት ለነሱ ምስጋና እየሰጠው ነው የምዘጋው የፈረንጅኛውን ቃል ብንጠቀመው ለመረዳት ያስቸግረን ይችላል የፈረንጅኛውን አንደበት ግን ወደ ራሳችን በመመለስ ቆንጆ አቻ ቃል ፈጥረውለታል ቡአዴ መወዳጀት ማለት ነው ቡአዴ መወዳጀት ማለት ነው ምን ማለት እንደሆነ በቀጣዩ ክላስ ላይ ላሳያችሁ ሞክራለሁ ብዙ ላልቆይበትም እችላለሁ በንባብ ልትሄዱበት ስለምትችሉ የሚቀጥለው ሳምንት ላይ ስንገናኝ የምናደርገው ነገር ምንድነው በአራተኛው ክፍለ ጊዜያችን ክርስቶስ በብሉይ ኪዳን የሚለውን ሐሳብ ላሳያችሁ ሞክራለሁ ከዛ በኋላ ክርስቶስ በአዲስ ኪዳን ብለን ነው ምንዘጋው ስለዚህ ካሁን በኋላ ባሉት ላይ አጠር ያደረግን እንሄዳለን ነገረ ክርስቶስ ቢበዛ 5 ክላስ እንዲሸፍን ብቻ ነው መፈልገው እስካሁን 3 ክላስ ሸፍነናል ካሁን በኋላ 2 ክላስ ይቀረናል በነገረ ክርስቶስ ላይ እሱ እንደጨረስን ነገረ ድነት ላይ ስለምንገባ ለአንደኛው 5 ክላስ ለሌላው ደግሞ ርዕስ 5 ክላስ ተጥቼ መሄድ ስለማስብ ማለት ነው ስለዚህ በቀጣዮቹ ክላስ 2 ክላሶቻችን ክርስቶስ በብሉይ ኪዳንና ክርስቶስ በአዲስ ኪዳን የሚለውን በተለይ መለኮትነትና የሰውነትን ጉዳይ ከዚህ ቀደም የሰጧችሁ ሞጁል አለ እሱን በተወሰነ መጠን አስተካክለ ነው መልሰን አሁን ካነሳውት ጋር ጨምረን ምናየው ይሆናል ማለት ነው እግዚአብሔር የተባረከ የተመሰገነ ይሁን በዚህ ዛሬ እንጨርሳለን የእግዚአብሔር ሰላም ይብዛላችሁ ተባረኩ